አንገትን ይዘን ስልኩና ብሩን ወስደን አንዱ ከኔ አባሪ አንገት ሲይዘው እኔ ደግሞ ሄጄ ከኪሱን ስልክ ነበረው ወሰድኩት። ይሄድ ነበር በእግሩ ማታ ነበር አንጋራ ነው እዛ ስልክ ወሰድን በል የሚል ነገር ድምጽ ወጣ። ከዛ አንገት ተደረግን ማለት ነው። እኔም ባለቤቴም አንድ ላይ ቢሞት በወቅቱ ምንም አይመሰለኝም፣ ግን እሷ እንደዚህ ሲያንገላጡ ከኋላ ሄዱ በማነቅ መሬት እያንፈራፈሩ ራሳቸውን እንዲስቱ ካደረጉ በኋላ መሬት ላይ በመጣል በአዲስ አበባ ፖሊስና በሌሎች የጸጥታ አካላት የተቀናጀ ሥራ አስተማማኝ ሰላሟ ጸንቶ መዝለቅ የቻለችው መዲናችን ወንጀል በመፈጸም ያልተገባ ጥቅም ለማግኘት ከመሻት በዘለለ እሳቤ ሰላሟን ለማናጋትና ነዋሪዎቿን ለማሸበር በቡድን በመደራጀት በተቀናጀ መንገድ እየተንቀሳቀሱ ጭካኔ የተሞላበት ድርጊት ሲፈጽሙ የነበሩ ተጠርጣሪዎች ከያሉበት ተለቃቅመው በቁጥጥር ስር ውለዋል። ባለፉት 9 ወራት ውስጥ የሰዎችን አንገት እያነቁ ራሳቸውን መከላከል በማይችሉበት አቅም ውስጥ እንዲገቡ እያደረጉ የያዙትን ንብረት ዘርፈው ሲሰወሩ የቆዩ 34 ተጠርጣሪዎችና በእነዚህ ተጠርጣሪዎች የተዘረፉ ንብረቶችን ተቀብለው ሲገዙ የነበሩ 8 ግለሰቦች ተይዘው ምርመራ ተጣርቶባቸዋል። የፈረጠመ ጉልበታቸውና ማናለብኝነት የወለደው ጭካኔያቸው ከሕግ በላይ የሚያደርጋቸው መስሎ የተሰማቸው ቢሆንም የሕግ ጉልበት እንደሚበልጥ አምነዋል። መጠጥ እየጠጣን ነበር። ከዛ ሄድን። ጠዋት ነበር ሰክረን ነበር። በዛ እና እንሂድ እንደዚህ ሰው እንቀማለን አሉ። ሄደን ቀምተን ወሰድን። ስልክ ሸጥ ነው። እኔ ከኋላ ወርጄ ከገናት ናይል የሚባለው ልጅ ጋር ሆኜ አጋርኳቸው ሁለቱንም። እኔ ወንዱን ያዝኩ፣ እሱንም ሴቷን ያዘ። እንደዛ ከዛ ሩጠን መኪና ውስጥ ገብተን አመለጥን። ፊጋ አካባቢ ነው። ጠዋት 11 ሰዓት አንድ ግለሰብ ተበዳይ ግለሰብ በእግሩ እየሄደ ነበር። ከዛ ወደ ጨለማ ገባና አንዱ ከኔ አባሪ አንገት ሲይዘው እኔ ደግሞ ሄጄ ከኪሱን ስልክ ነበረው ወሰድኩት። ጠዋት ነው ማለት ነው። ከዛ ሄድን። እኛ ደግሞ አራት ሆነን የምንሄደው። ከዛ አንዱ አንገቱ ይዛል፣ አንዱ ሹፌር ነው፣ አንዱ ደግሞ ሰው ይጠብቃል፣ አንዱ ደግሞ ይፈትሻል ማለት ነው። ኪስ በየካ ክፍለ ከተማ ነው። በእንትን አካባቢ በየቀለም እንትን ነው የኮተቤ በዛ አካባቢ ነው። ኮተቤ አልፈ በዛ እየሄድን ነበር። እኛ ሶስት ሰው ሆነን እዛ ሄደን እየተመለስን አንድ ሰው ነበር አግኝተን እሱን አንገቱን አንቀን ስልኩን ወሰድነው። እዚህ ቦሌ ሚካኤል እዛ አራት ሆነን ሰው መንገድ ላይ የሄደ አንገትን ይዘን ስልኩና ብሩን ወስደን እኔ ሹፌር ነኝ የነበርኩ በዛን ሰዓት እና 3 ልጆች ደግሞ ከኔ ጋር ከዛ ሁለቱም ወርደ ነው አንገም ይዙ። ከዛ እኔ በዛን ሰዓት እነሱ አንጋርጎ ሲገቡ እኔ እጃቸው ነው የሚሄደው። እነዚህ ወንጀል ፈጻሚዎች በለየት ባለ መልኩ በቡድን በመደራጀት ብቻ አይደለም አቅማቸውንም ከፍ በማድረግ በተሽከርካሪ በመንቀሳቀስ ጦር መሳሪያም በመጠቀም በነዋሪው ላይ የተለያዩ ወንጀል አሰቃቂ የሆኑ ወንጀሎችን እየፈጸሙ በተለይ ፍጹም የሆነ ጭካኔ የተሞላበት ወንጀሎችን እየፈጸሙ የሚሰወሩበትና እነዛን ከተሰወሩበት ቦታ ይዘን ለሕግ የማቅረብ ስራዎችን አሁን በአሁኑ ሰዓት እየሰራ እንገኛለን። እነዚህ ተጠርጣሪዎች በሁለት ከፍለን ማየት እንችላለን። አንደኛው ቡድን ተሽከርካሪን በመጠቀምና ያለ ተሽከርካሪም እየተንቀሳቀሱ ሰዎች ወይ ዜጎች በምሽት ብቻቸውን ወይ ሁለት ሆነው በሚንቀሳቀሱበት ሰዓት ምናልባትም እነዚህ የሚንቀሳቀሱ ሰዎች ውድ የሆኑ ሞባይሎችን፣ ላፕቶፖችን፣ ጌጣጌጦችንና የሀገር ውስጥ የሚሆን የውጭ አገር ገንዘቦችን ይዘዋል ብሎ የሚገምቱትን አስቀድሞ በማጥናት እየተከታተሉ ከኋላ ሄዶ በማነቅ
መሬት እያንፈራፈሩ ራሳቸውን እንዲስቱ ካደረጉ በኋላ መሬት ላይ በመጣል ያላቸውን ሁሉ ከቀሙ ወይ ከዘረፉ በኋላ ወዲያው በተያዙ ተሽከርካሪ ባዘጋጁ ተሽከርካሪ ወይም በተከራዩ ተሽከርካሪ ከአካባቢው የመሰወር ወንጀልን የሚሰራ ቡድን ነው። ሁለተኛው ቡድን ደግሞ የጸጥታ አልባሳትን በመጠቀም የጸጥታ አካል በመምሰል የአዲስ አበባ ፖሊስን በመምሰል የፌዴራል ፖሊስን በመምሰል ሐሰተኛ የጸጥታ አካላትን መታወቂያ በመጠቀም የህግ አካል መስለው አስቀድሞ በሚያጠኑት አንዳንድ የተወሰኑ ባለሀብቶችም የግለሰቦችን ቤት በማውጣት እየገቡ የጸጥታ ኃይልንን ለፍተሻ ነው የመጣ ነው፣ ፍርድ ቤት መያዣ ትእዛዝ ይዘናል፣ ሰው እንፈልጋለን በማለት እየገቡ የሚፈልጉትን ውድ ጌጣጌጦችን፣ ገንዘቦችን እና ሌሎችም ይጠቅሙናል የሚሉትን ሁሉ ዘርፎ የሚሰወር ቡድን ነው። የእነዚህ ወንጀሎች መፈጸም ፍንጩ የታየው በቦሌ ክፍለ ከተማ ቢሆንም በሌሎች የተለያዩ ክፍለ ከተሞችና አካባቢዎች ተመሳሳይ የወንጀል ድርጊት ስለመፈጸሙ የሚያመላክቱ መረጃዎች በመገኘታቸው የምርመራ ሥራው በአዲስ አበባ ፖሊስ የማዕከል ወንጀል ምርመራ ክፍል እየተመራና አቅጣጫ እየተሰጠበት ውጤት ላይ መድረስ ተችሏል። በተደጋጋሚ ከተለያዩ ቦታዎች በምናገኛቸው ከህብረተሰብ በምናገኘው ጥቆማ ከህብረተሰብ የምናገኛቸውን ጥቃቅን መረጃዎች የመኪና ቀለም፣ የተለያዩ ነገሮችን ታርጋ ከካሜራዎች በምናገኛቸው ዳታዎችን መሰረት በማድረግ እሱን በማስፋት ወንጀለኞቹ የት አካባቢና እነማን እንደሆኑ የመለየት ስራ ነው የተሰራው። በስፋት ይህንን ወንጀል የሚፈጽሙ ሰዎች ወንጀሉን ሲያስተባብሩ የነበሩ፣ ቡድኑን የሚመሩ የነበሩ፣ የሚያቅዱ የነበሩ፣ ጭካኔ በተሞላበት ሰውን ሲያሰቃዩ የነበሩት በሙሉ በቁጥጥር ስር ውለዋል። በዚህ ቡድን ውስጥ ያሉት ማለት ነው። ወደ ግል ጉዳያቸው ሲንቀሳቀሱ ባላሰቡትና ባልገመቱት መንገድ በጉልበተኞቹ ታንቀው ንብረታቸው የተዘረፈባቸው የግል ተበዳዮች ራሳቸውን ለመከላከልና ሕይወታቸውን ለማትረፍ ከወንጀል ፈጻሚዎቹ ጋር ትንቅንቅ ውስጥ ገብተው የነበረ ቢሆንም በአንገታቸው ላይ ተጠምጥሞ የተቆለፈው የፈርጣማዎቹ ክንድ አቅማቸውን ሰልቦባቸዋል። እንዴት ነው የነበረው? እኔ ወደ ስራ የገባው የነበረ ሁሌም በጠዋት ነው ተነስቼ ወደ ስራ የሚሄደው። ሰሚት አካባቢ ነው። ሰሚት ቤተክርስቲያን አካባቢ ጊዮርጊስ አለ፣ እዛ አካባቢ ነው። በቀኑ እኔ ወደ ስራ እየሄድኩኝ ነው። ሁሌም በጥንቃቄ ነው እንትን ብለው የሚሄደው አጋጣሚ ሆነው ማለት ነውና መጀመሪያ ላይ መኪናዋን ከማየቴ በፊት አስታውሳለሁኝ ሰዎች ምናምን ዙሪያ ይጋ ነበሩ። ራሴን እየጠበቅኩ ተጠንቀቅኩ ነው ማለት ሲሄድ የነበረውና መኪናዋን ካየሁ በኋላ ውስጥ ግን የሆነ ድባቴ ውስጥ የመግባት ስሜት ነበረው። ዞሮ መጡ። ታርጋውን ማየት አልቻልኩኝም። ክሮስ አድርገውኝ ከሄዱ በኋላ ራሱ ምን እንደተፈጠረ አላስታውስም ተመናገር በኋላ ላይ ከነቃው ምናምን በኋላ ሃንግ አድርገውኛል። ብዙ ናቸው። ፊት ለፊት መጥቶ በቦክስ አንኛው ሲመታኝ ራሴን ሳትኩ ማለት ነው። ወድቄ ያለው ምናምን ሰዎች በአካባቢውም አልነበሩም እና የተወሰነች አንድ ልጅ እንደ ኢሉዥ እንደ ቅዠት ነው የሚባለው እንደዛ ነውና ቀና ስል ምን ሆነ ነው ምናምን ትለኛለች። ሃንግ እንደተሰራው ያወቁት ከዛም በኋላ ነው። ይሄ ወንጀል የተሰራብኝ ሰንሻይን የአረጋውያን መጦሪያ አካባቢ ነው። ሁለተኛ በር ማለት ነው ሰሚት እና ጠዋት ጥቅምት 26 12 ተኩል ላይ ነው ይሄ ነገር የተፈጸመብኝ ማለት ነው። እና ከቤት ሲወጣ ከቤቴ 200 ሜትር ይሆናል ከቤቴ ወጥቼ ማለት ነው። እና ሲከታተሉኝ ነበረ። በአንደኛው የጎረቤት ሰው መስለው ተከታተሉኝ እስከ መኪናው ድረስ በቪክስ መኪና ነው የመጡት። አንደኛው ከመኪና ጀርባ ቆሞ ነበረ፣ ሁለተኛው ደግሞ ገቢና ውስጥ ነበረ። እኔ እነሱን አይቼ ነው አለፍኩት። እኔ አልፌ እንደው አንድ 50 ሜትር እንደተራመድኩኝ እና ከኋላዬ አነቁኝ። በዛ ሰዓት የሆነ ቃላት ተናገርኩኝ። በኋላ በቃ ራሴን አላወቅኩኝም ማለት ነው። ሜዳ ላይ አቧራ ውስጥ አገኘሁት ራሴን ከጊዜ በኋላ። መስከረም 27 ጠዋት 12 ሰዓት ከሩብ አካባቢ ነው ወንጀሉ የተፈጸመብኝ። ቦሌ ቡልቡላ 40/60 አካባቢ ነው ወደ ስራ እየሄድኩ የሆነ ቪትስ መኪና መታ ነበረች። እዛ ከኋላዬ መኪና እንደመጣው መኪና እንደቆመ ነው
ከመኪና የወረደ ሳይሆን መኪና በእግር የመጣ ሰው መጥቶ ከኋላዬን አነቀኝ። ጠዋት ጾም ጸሎት እንሄዳለን ብለን በ2 ሰዓት ከቤታችን ወጥተን 100 ሜትርም እንኳን ማትሞላ መንገድ እየሄድን እያለን ከባለቤቴ ጋር እየሄድን እያለን ከኋላ መኪና ቪትስ መኪና መጥቶ ተከትሎን ቀስ ብሎ እየመጣ እኛ መኪናው ያልፋል ብለን ነው እየሄድን የነበረው። መኪናው ቀስ ብሎ እየሄደ እኛ ለመኪናው ነው መንገድ ስንለቅ የነበረው። ከዛ ከኋላችን መኪናው ሰዎቹን አውርዶ ለራሱ ቀስ እንዳለ መንገዱን ዘግቶብን ወደዚህም ወደዛ እንዳንል በጣም ወደኛ ተጠግቶ መኪናው ትንሽ ለማዞር ስል ማዞር እንደ ማለፊያ አካባቢ ደርሶ አለፈን። ከዛ አለፈ ዞረ። ሲዞር እኛን መንገድ ዘጋብን። መንገድ ከዘጋም በኋላ ከመኪና ውስጥ ድምጽ ሰጣ። የሆነ ሰው ሹፌሩ ይሁን የሆነ ሰው አላውቅም፣ የሆነ በል የሚል ነገር ድምጽ ወጣ። ከዛ አንገት ተደረግን ማለት ነው። እኔም ባለቤቴም አንድ ላይ አየው ዞሪያ አየውና ሰዎችን የሚያልፉ መስሎኝ ነው እኔ። ከዛ መኪና ወዲያው ፊት ለፊታችን አዞሩ። እኔ ትኩረቴ መኪና ላይ ነው ያደረኩት። ስለዛ መኪና ዞሩ። ባለቤቴ ፈርታ ወደ እኔ ጠጋለች። ሁለቱ ግግብዳ ሰዎች ዞር ብዬ ሲያይ ሁለቱ ሰዎች አንገቴ ላይ ቆመዋል። አንዱ በሷ በኩል አንዱ በእኔ በኩል። ፊታቸውን በደንብ አይቻሉ በወቅቱ። ከዛ መኪና ወዲያው ፊት ለፊታችን አዞሩ። መኪና ላይ ትኩረት መኪና እንዳይገጨኝ ብዬ መኪና ላይ ትኩረት አረኩት። ከዛ እነሱ አንገታችን ላይ ቆሙ። ከዛ ፊት ለፊት አንዱ ወረደ። አንዱ መኪና ውስጥ ሆኖ በለው የሚል ድምጽ አሰማ። ከዛ ሁለቱም ዘለሉና እኛ ላይ ወደው በቃ አንጋረጉን። ሁለቱም በአንድ እንትን ሲታገል ፊት ለፊት እያዞሩኝ ነበር። ባለቤትን አንጠልጥሎ እኔ ፊት ለፊት አዞሮ አስወደቁት። እሷ እኔን ወዳን ፊት ለፊት ይዞኝ ጣሉኝ እዛው። ከዛ ከፊት ለፊት መጥቶ ኪሴ ሲገባ አንዱ እያየው ነበር። ይሄ በቃ አንጠላጥሎኛል። በቃ ሰውዬ በጣም ከባድ ነው፣ ግብዳ ነው። ምን እንደያዘው አላውቅም። ከዛ አንጠላጥሎኛል። ማውራት አይችልም። ለተወሰነ ሰዓት ደግሞ ራስን እንትን ብያለሁ። ደክሞኛል። በቃ መታገል አልቻልኩም። አይኔ ወደ እንትን እያለ ነበር። በፖሊስ ቁጥጥር ስር የዋሉት ተጠርጣሪዎች ብዛት በአጠቃላይ 42 ሲሆኑ በእነዚህ ተጠርጣሪዎች ላይ 56 የምርመራ መዝገብ ተደራጅቶባቸዋል። እዚህ ደረጃ ለመድረስና የተበዳዮችንም ባለማበስ ፖሊስ የከፈለው መስዋዕትነትና ከወንጀል ፈጻሚዎቹ ጋር ያደረገው ትንቅንቅ ማንም ሰው ወንጀል ፈጽሞ ማምለጥ እንደማይችልና የአዲስ አበባ ፖሊስ በሪፎርሙ ባከናወናቸው ልዩ ልዩ ተግባራት የመፈጸም አቅሙ በእጅጉ ማደጉን ከሚያመላክቱ ውጤቶች እንደ አንዱ ሊወሰድ የሚችል ማሳያ ነው። እነዚህን ተጠርጣሪዎች እንደዚህ እንግዲህ ከሁሉም ጸጥታ አካላት ጋር በትብብር ይዘን ያመጣናቸው ተጠርጣሪዎች ናቸው። አንዳንዶቹም በተለያየ ጊዜ ሀገራችንን ሲወጉ በነበሩት አካላት ጋር ጦርነት ውስጥ ተሳትፎ ሀገርን እና የጸጥታ አካላትን ሲወጉ የነበሩና እዛ ውስጥ ባካበቱት ወንጀል የመፈጸም ልምድና ጭካኔም ጭምር ተጠቅመው የዘረፋ ወንጀል ሲፈጽሙ የነበሩ በመሆኑ ይህንን አዲስ አበባ ፖሊስ እንግዲህ ባደራጀው የጥናት ቡድን፣ የክትትል ቡድን፣ የኦፕሬሽንና የምርመራ ቡድን ሙሉ ስራውን ሰርቶ አሁን ላይ አጠናቆ እነዚህን 42 ተጠርጣሪዎች ለፍርድ በማቅረብ ላይ ይገኛል። በጣም ከፍተኛ ድካም የነበረበት ስራውም ቀላል ያልነበረ በጥሩ ሁኔታ የተመራ በየቀኑ እየተገመገመ የማስተካከያ ሁኔታዎች እየተቀመጡ የተሰራበት ሁኔታ ነው ያለው። በጣም ቀላል አይደሉም። በጣም አደገኛ ሰዎች ናቸው። በዛው ልክ ተዘጋጅተን በጥንቃቄና በጥበብ የተሰራ ስለሆነ ካልሆነ በስተቀር እነዚህን ሰዎች በቁጥጥር ስር ማዋል ቁጭ ብለን እንደምናወራው ቀላል አለመሆኑን ለመግለጽ ነው። እጅግ የሚያኮራ ፖሊሳዊ ጥበብ የተሞላበት የክትትልና የምርመራ ስራ ተሰርቶ ይሄ ውጤት ተገኝቶ ውጤቱም ደግሞ አንደኛ ደረጃ ዛሬ ላይ ይሄ ወንጀል አዲስ አበባ ላይ እንዲቆምና ስጋት እንዳይሆን ማድረግ ችለናል። በሁለተኛ ደረጃ እነዚህ ተጠርጣሪዎች
በቂ የሆነ ቅጣት የሚያገኙበት ወይ ፍርድ የሚያገኙበት ማስረጃ በቂ ሁኔታ ማደራጀት ችለናል። ስለዚህ እነሱንም ሆነ ሌሎችን ተመሳሳይ ወንጀል የመፈጸም ሀሳብ ያላቸውን አካላት የማስተማር የሚያስተምር ትልቅ ስራና ትልቅ የተሳካ የምርመራ ስራ ተሰርቷል።